ዘርበይ የሆነ ነገር ካልደበቅሽ ዘርበይ አንጆልሽ ዘርበይ ብዬሻለሁ ምንድነው እዚህ ውስጥ ያለው ምንድነው የደበቅሽ የሆነ ነገር ካልደበቅሽ በስተቀር እንደዚህ ያው ዘርበይ እሺ ዘርበይልኝ ሰምኛለሽ ሄርሜላ የሆነ ነገር ካልደበቅሽ በስተቀር ተኛ ነኝ እና ቤት ውስጥ ያለው ብዙ እየተፈጠረ ነገር ያየሁት ነገርም ስላለ ነው እሱን ነገር ባለቤቷ ትንሽ ከበድ ያለ ሰው ነው እኔ ማለት የሚያደርጋቸው ነገሮች ወጥ ያለ ነገር አለ በባህሪ እንኳን ለኔ ማለት ለባለቤቱ እንኳን የማይመለስ ሰው ነው በቃ ይመጣና የሆነ እኔ ራስ ውስጥ ስራ እየሰራሁ ምናምን በደርኪን ምናምን ላይ የሆነ ስትጮህ ምናምን ብቅ በይሳት እንደዚህ አንገቷ እንደዚህ አንቋት ምናምን ነው የማገኘው ምንም ሳታጠፋ ምንም ሳታደርግ ማለት ነው አይመለከትም ወድቄ ነው አይመለከትም አሁን ውጣ ወድቀሽም አይደለም ወድቀሽ ነው ተሰማኛለህ ወንድም ውጣ እንድትወጣ እየነገርኩ ነው ፊትሽ በሙሉ በላልዟል ማለት አይመለከትም ስለኔ ፊት አንተ ምን አገባ ማንነና ብታወሪ ምን ችግር አለ ለምን ችግሩን ነኝ የማውቀው አንተ አይደለም እኮ ይኸውልሽ አልኩሽ እኮ በቃ ባለቤትሽ ይደበድብሻል ለማንኛው እሱን ከዛ በኋላ ቁጭ ብለን ነው ማለት ይደበድብሻል ማለት ምንም ታውቀው ነገር አለ አይተታቃለህ አይተኝ ታውቃለህ ሲመታኝ ይኸውልሽ እኔ በቂ ማረጋ ውጣ እንደውም ውጣ እንድትወጣ ነው የምፈልገው በቃ ከዚህ ማውራው ነገር የለም ውጣ ሲጀመር አንተ ይሄን እንደ ልትታቅቻል ጥሪ ያለው ተከትሎ ምናምን መጥቶ እንደሌላ ሰው ድኮ ምናምን ጠፍቼ ይጃቃለሁ በጣም ብዙ ጊዜ ማለት ነው ፈልጎ እንዴት እንደሆነ አላውቅም ግን ፈልጎ ያገኘኛል ብዙ ጊዜ ማለት ነው በቃ ባለቤት በጣም አሁን ላይ ያለችበት ሁኔታ ሞት አፋፍ ላይ ነው ያለችው በቃ እንዳትሞትም እንዳትድን አድርጓን በቃ እስረኛ አድርጓታ አሁን ላይ መንቀሳቀስ ሁሉ ያቃታል ምንድነው ማለት ታውቂው ነገር ብዙ ነገር አለ እኔም አላውቅም ለኔ ራሱ ጥያቄ ሆኖብኛል ነው የምትለኝ በቃ ቢመታኝ ቢደበድበኝም ግን መልሼ ደግሞ ከሱ መለየት ይከብደኛል ነው እንዴ እንደዚህ ሰው እየተደበደበ እስኪሞት ድረስ ጥግ ድረስ እንዴት ነው እንደዚህ ታስሮ የሚቀመጠው ቤት ውስጥ እንደምታይ በጣም ምናምን ሰዎች ነን አንድ ላይ ስንታይ በቃ ለነገር የምችለው በዚህ ሰዓት ይሄንን ነው ከዚህ በላይ ብዙ ወደሱ ገብቼ ማውራት አልፈልግም እነሱን ግልጽ እንድታደርግልኝ ነው ስለባለቤትሽ ማለት ውጣልኝ እንደተወጣ ነው የምፈልገው በቃ እንደው ይኸውልህ ሌላ ችግር ሳትፈጥር ውጣ እና እዛ እየዋለ የሆነ የሚያመልከው ነገር እንዳለ እርግጠኛ ነኝ ግን እኔ እባክህ ወንድሜ እባክህን አድነን እባክህ እኔ የምፈልገው በቃ ከዚህ ህይወት እንድታስወጣኝ ነው እባክህ ወንድሜ ተረጋጊ እባክህ እኔ አልችልም ከዚህ በላይ አንድ ቀን ማድረስ አልችልም ከዚህ በላይ የሆነት ይደበደብ አካል አለ ወይስ የለም ሰውየው ሲደባደባል ወይም ደግሞ ሰውን ያስጨንቃል የሚለው ነገር ምንም የምናውቀው ነገር የለም እንግዲህ አሁን የምንገኘው ከየሺ የምትሰራበት ቤት ፊት ለፊት ነው ያለነው ማን ይግባ ማን ይውጣ ምንም የምናውቀው ነገር የለም ግን ለተወሰኑ ሰዓታት ምናል ግን ማንንም ይወጣ አካል የለም እንግዲህ አሁን እዚህ ቦታ ላይ የምንገኘው እንግዲህ ለየሺ ምንም አይነት ነገር አልነገርናትም አሁን ከቤት ሰው ይወጣ ይገኛል እንግዲህ ተከተሉን ነገርስ ብደብቅ ምን ማለት ነው በቤቴ እንደዚህ የምታደርገው ምን አይነት ንቀት ነው ውጣ ፖሊስ ይዤ እመጣለሁ አዎ ዘና ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን ሁላችሁም እንግዲህ ከዚህ በፊት በሰራናቸው ፕሮግራሞች ላይ ትምህርት እንደቀሰማችሁ እናስታውሳለን ውድ ተመልካቾች ዛሬ አንድ እህታችን እዚህ መጣለች ምን እንደገጠማት ከሷ ጋር የተወሰነ ቆይታ እናደርጋለን ለማመን የሚከብድ ነገር እንደገጠማትና የሰው ህይወት አደጋ ላይ እንደሆነ ነግራናለች ምን እንደሆነ እንግዲህ በስልክ አንድ ነገሮች ነግራኛለች አሁን ደግሞ ከሷ ጋር የተወሰነ ቆይታ ይኖረናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም እህቴ ሰላም እንዴት ነሽ ዳን እግዚአብሔር ይመስገን እስኪ ስምሽን አስተዋውቂኝና ከኛ ምን አይነት እገዛ እንድናደርግልሽ እንደምትፈልጊ ግልጽ አድርጊልኝ እሺ ስሜ ይሽባላለሁ እና እንግዲህ እናንተ ማለት የሆነ ነገር ያለው በስልክም የተወሰነ ነገር ያለው እዚህ የፈለኩ እኔ አሁን ማለት ባለቤቶች ባለቤት ስለ አሰሪዎቼ ማለት ነውና እኔ የነሱ የቤት ሰራተኛ ነኝ እና ቤት ውስጥ ያለው ብዙ እየተፈጠረ ነገር ያየሁት ነገርም ስላለ ነው እሱን ነገር እንድታጣራልኝ የፈለኩትኝ ማለት ብዙ ነገሮች እየተፈጠሩ ነው ያሉት እኔ ከነሱ ጋር መኖር ከጀመርኩኝ 2 አመት ይሆነኛል 2 አመት አዎ 2 አመት ሲል በጣም ብዙ ነገሮችን አሳልፌያለሁኝ ያው ማለት ባለቤቲቱ ማለት ሴቷ ማለት ነው እሷ እንትን በጣም ጥሩ ሰው ነች በጣም ነው የምወዳት እሷም ታከብረኛለች እኔ ማከብራታለሁ እንደ ሰራተኛ ወይም ደግሞ እንደ አሰሪ አይደለም የምታየኝ እንደ ቤተሰብ ነው የምታየኝ ሌላም ብዙ የሚቀርባት የሚያነክር ቤተሰብ የላትም
እና በቃ አብዛኛው ሩቅ ናቸው ከክፍለ ሀገር ምናምን ስለሆኑ እዚህ እኔን እንደ ቤተሰብ ነው የምታየኝ እና ብዙ ጊዜ ለመውጣት ነው ሞክሬያለሁ ግን አልቻልኩም እሷም ታሳዝነኛለች ለምንድን ነው ልትወጪ ሞከርሽው ማለት ምን ያልተመቸሽ ነገር ኖሮ ነው ለመውጣት ሙከራ ያደረግሽ ነበር ባለቤቷ ትንሽ ከበድ ያለ ሰው ነው እኔ ማለት የሚያደርጋቸው ነገሮች ወጣ ያለ ነገር አለ በባህሪ እንኳን ለኔ ለባለቤቱ እንኳን የማይመለስ ሰው ነው እኔ ከየት እንደሚያመጣ ይሄን ባህሪ ምን እንደሆነ አንዳንዴ የሆነ ጥሩ አይነት ባህሪ ታይበታል እኮ ግን የሆነ ጊዜ ደግሞ ጥሩ ነው ብለህ ስታስብ ደግሞ ይሁን ለመግደል ሁሉ አንገቷ እንደዚህ የሚያንቀሳት አለ እንደዚህ ንቀርጎ ማለት ምንም ሳታደርገው እኮ ነው ምንም እንቻላ አቅም የምር በቃ ይመጣና የሆነ እኔ ራስ ውስጥ ስራ እየሰራሁ ምናምን በደርከኝ እኮ ምናምን ላይ የሆነ ስትጮህ ምናምን ብቅ በይሳት እንደዚህ አንገቷ እንደዚህ አንቋት ምናምን ነው የማገኘው ምንም ሳታጠፋ ምንም ሳታደርግ ማለት ነው እና የሆነ ጭቅጭቅ የሆነ በቃ ፍጥጥጥ የሚያደርገው ነገር አለና ይደበድባታል ብዙ ጊዜ ምናምን እና እኔ የሆነ አጋጣሚ እሷ ጋር ማለት ያወሩ ወይም እሷ ጋር የተጋጩ እየተጣሉ እያለ እኔ ድንገት ከገባሁኝ እኔንም እንደዛው ነው የሚያደርገኝ ማለት እኔንም ለምን መጣሽ ውስጥ ግቢ እንደውም አንቺ ምናምን ብሎ እኔን ማምታት ይጀምራል እኔን መደብደብ ማለት ነው እኔ ከዚህ በላይ ለምን ነው የምኖረው በዚህ ሁኔታ እንዴ ምናምን አጠፋው ምናምን ብዙ ጊዜ እቃዬን ጠቅልኝ ምናምን ለመውጣት ብዙ ጊዜ ጥሪ ያለው ተከትሎኝ ምናምን መጥቶ እንደሌላ ሰው ድኮ ምናምን ጠፍቼ ይጃቃለሁ በጣም ብዙ ጊዜ ማለት ነው ፈልጎ እንዴት እንደሆነ አላውቅም ግን ፈልጎ ያገኘኛል ብዙ ጊዜ ማለት ነው ተመልሼ ቤት እገባለሁኝ በቃ እንዴት እንደምነግርህ አላውቅም እኔ ከአቅሜ በላይ ነው ያለው ነገር እየተፈጠረ ያለው እና በቃ ባለቤት በጣም አሁን ላይ ያለችበት ሁኔታ ሞት አፋፍ ላይ ነው ያለችው በቃ እንዳትሞትም እንዳትድን አድርጓን በቃ እስረኛ አድርጓታ አሁን ላይ መንቀሳቀስ ሁሉ ያቃታት ምንድነው ማለት እስረኛ ምን ማለት ነው ተጋብቷል አይደለ ባለቤቱ ናት ምንድነው እንደዚህ እንዲፈጠር ያደረገው እኔ ምን እንደሆነ እንደነገርኩ አላቅም ባህሪው ጸባዩ የሆነ ጊዜ ጥሩ ይሆናል እንደነገርኩ ማለት በቃ እንደ ጥሩ ባህሪ ያለው ሰው አይደል ሰዎችን የሚያወራበት መንገድ መቀተትና መልካም አይነት ባህሪ ምናምን ያሳያል ቤት ውስጥ በቃ እርግጥ ያለ ምናምን ተጫዋች የሆነ ጊዜ ይሆንና ድንገት ወግልና ያስደነግጣል በቃ ከየት እንደሚያመጣ የሚያወራው ራስ ግራ ያጋባዋል የሆነ ምን ለማለት ፈልጎ ነው እስክንል ድረስ ማለት ነው ከዛ ራሱ ይመጣና የሆነ ነገር ለምንድነው እኛ የምናወራው አይገባውም ማለት እንዴት ማለት አይገባውም እስቲ ለምሳሌ ቡና ፈልጎ ከሆነ ቡና ባቀርብለት እኔ ይሄን ቡና አልፈልግም እንዴ ደግሞ የዛሬ ቡና ደግሞ ጭራሽ አይጣፍጥም ምናምን እንደዚህ በእግሩ እንደዚህ ሊመታው ይችላል እሱን እንዳለ ከነ ሙሉ የሆነ ቀን ይሰባብረዋል ከነ ማለት ነው እና እንደዚህና በቃ ፍጥጥ በቃ እንደውም ውጪ ምናምን ይለኛል ለወጣ ስር ይመልሰኛል ግራም የሚያጋባ ባህሪ ነው ያለው እና በጣም እኔን ተው በቃ ችግር የለውም ግን ባለቤቱ እኔ ማለት እኔ እንደ ሰራተኛ ነኝ አውቃለሁ ግን ባለቤቱ ያለችበት ሁኔታ ማለት ለምን እንደማትፈታው ራሱን ያላቀም ለምን አትፈቹም ነው መስራቴ እንደዚህ ይሆንሽ ለምንድን ነው እስከዛሬ እየኖርሽ ያለሽው ለአንቺ በጣም መልካም ሰው ነሽ በርግጥ እሱም ባህሪ አይሆነ ጊዜ ጥሩ ይሆናል የሆነ ጊዜ ደግሞ እንደዚህ አይነት ባህሪ ያለው አንቺም ከምትሰቃይ እንደዚህ ከሚደበድብሽ እንደዚህ ከሚያሰቃይሽ ለምን አትፈቹ ለምን አትሄጂም ነው ስላት አንቺ የማታውቂው ነገር ብዙ ነገር አለ እኔም አላቅም ለእኔ ራሱ ጥያቄ ሆኖብኛል ነው የምትለኝ በቃ ቢመታኝ ቢደበድበኝም ግን መልሼ ደግሞ ከሱ መሌት ይከብደኛል ነው እንዴ እንደዚህ ሰው እየተደበደበ እስኪሞት ድረስ ጥግ ድረስ እንዴት ነው እንደዚህ ታስሮ የሚቀመጠው ቤት ውስጥ እኔ ራሱ ግራ አጋባችኝ እንዴ በሱ እጅ ብትሞትም በቃ እኔ እንጃ ፍቃደኛ ነሽ በቃ እንዳይወት ከሆነ ማለት ነው ግን እኔ እውነት እንደዚህ የምትሆነበት ምክንያት አንዳች የሆነ ነገር የሆነችበት ነገር ስላለ ነው እንጂ ሰው ያለ ምንም ምክንያት እንደዚህ ታስሮ አይቀመጥም ማለት እንደዚህ ሰውነቷ ምናምን እንደልኩ ተሰባብሯል በቃ እንዴ መንቀሳቀስ ለትም እንደዚህ ደግፊ ምናምን ነው እንደዚህ በቃ ወደ ሽንት ቤት ሆነ ቦታ ይዣት መውጣው ቤት ውስጥ መንቀሳቀስ አትችልም እኔ ባልኖር ጭራሽ እንጃ አላቅም ምን እንደሚወጣት ምን እንደምትሆን አላቅም እና ይሄ ነገር እንድታጣሩልኝ ነው የምፈልገው ሰውየው ለምንድነው ይሄ ነገር እያደረገ ያለው ለምንድነው እኔም እንደዚህ የሚያሰቃይኝ እሷንስ ለምንድነው እንደዚህ የሚያሰቃያት ከየት የመጣ ባህሪ ነው ለምንድነው ሁሌ ጥሩ ባህሪ ያለው እንደገና ደግሞ የሚቀየርበትኝ
ለምንድነው ጉታደኛው ጥያቄ ነውና እንድታድኑ እንፈልጋለሁኝ ከኔ አልፎ ባለቤቱ እንድታድኑ ትፈልጋለሁኝ አሁን ያለችበት ሁኔታ በጣም አደጋ ላይ ነው ያለችው እና ይሁን በጣም ነው ያሳዘነችኝ እኔ እንጃ እንዴት እንደነግርህ አይዞሽ እህቴ ቆይ እዛ ቤት እንዴት ነው የገባሽው አንቺ እኔ የገባሁት በደላላ ነው ያው መስራትም ስለምፈልግ ደላላውን ያገናኝ በቃ ጥሩ ሰዎች ናቸው በጣም መልካም ሰዎች ናቸውና እነሱ ጋር ይጃለኝ ይሻሉ ጥሩም ክፍያ ያለው ምናምን ብሎ ነው የገባሁት ግን ደሞዜን እንኳን እየሰጡኝ አይደለም ማለት እሱ ነበር የሚከፍለኝና አሁን ላይ ሲፈልግ ቆራርጦ ይሰጠኛል ሲፈልግ ጠብቂ ይለኛል እና በቃ እኔ አልቻልኩም ከዚህ በላይ እኔ ራስ መቆየት አልፈልግም ለምንድነው እኔ እንደዚህ እኔስ ምን አደረኩት ለምንድነው እኔ ከወጣሁ ተመልሼ አፈላልጎ ይዞኝ የሚገባው ወደ ቤት ለምንድነው ሌላ ሰው አጥቶ ነው እንደዚህ የሚያደርገኝ ከኔ ምንድነው የሚፈልገው ለምን አይተወኝም እኔ እዚህ ቤተሰብ ስለሌለኝ ነው እኔ እንደዚህ የሚያሰቃይ ችግር የለውም እሺ እኔ እንደዛ ሆኜ ነው ግን ባለቤቱ ስለምንድነው እንደዚህ እሷስ የምትሰቃየው እንዴ ወዷት ነው አልፈልጓት ነው ያገባት ለምንድነው እንደዚህ የሚያሰቃያት እሱ ራሱነቱ እንኳን ይሄ የሆነ ችግር እንኳን ቢኖርበትም ራሱ ሊያውቅ ይችላል ችግሩን ራሱ ሊያውቀው ይችላል አላውቅም ግን ለምን ያሰቃያታል እና በቃ ይሄን ነገር እንድትደርሱበት ሆኖ ተፈልጋለሁና እናንተም እኛም ካለንበት ችግር እንድታወጡና መፈልገው ስለናንተ ብዙ ነገር ሳምቻለሁ እናንተም የጠቆመችኝ አንዲት ጎረቤታችን እና ያለው ነገር ሁሉ ችግሩ ሁሉ ሳወራቴ እናንተ ሚዲያ ስለምትከታተል ለምን እነዚህ ሰዎች አይሮድሽም ብላ እናንተን አገናኘችኝ እና ለዛም ነው አንተ ስልክን አፈላልጌ ምናምን ይደወልኩት ቆይ ማለት ይሄን ያህል ጊዜ ማለት ምናልባት 2 አመት እንደቆየሽ ነግረሽኛል እዛ ቤት ውስጥ እና 2 አመት ስትቆይ በእንደዛ አይነት ሁኔታ ነው የቆየሽው አዎ ያም ስልክ እኔ ወጣለሁ ግን ተመልሼ በ3 ቀን ወይም በ2 ቀን አፈላልጎ ያገኘኛል ያለበት ድረስ እኔ እንዴት እንደሆነ አልገም ይከታተለኛል ግን ምክንያቱ አልገባኝም እና ስለሚያስፈራራኝ በቃ ነይ ካልሆነ እገልሻለሁ የትም አትገቢያትም ምናምን ብሎ አስፈራርቶ ወደ ቤት ይመለሳል እኔ ምንም አማራጭ የለኝም ምክንያቱም ማንም እኔ የሚያቀኝ ሰው የለም እኔ እንግዳ ነኝ ከክፍለ ሀገር ነው የመጣሁት እዚህ ሌላ ቦታ 1-2 ቦታ ሰርቻለሁኝ 4-5 አመት ቢሆነኝ ነው ወደዚህ ከመጣ አዲስ አበባ ከመጣሁኝ እና ብዙም አውቀው ሰው የለኝም አንድ ቤት ውስጥ እሰራለሁ እወጣለሁ ደላላ ቤት ነው የምገባው ከተማውን እንኳን ምንም አላቀውም እንኳን በደም እንኳን አላቀውም ለዛም ይመስለኛል እኔ እየተከታተለ የሚያገኘኝ ስለዚህ ተወጫለሽ ከዛ እሱ እየተከታተለ ወደ ቤት ይመልስልኛል ነው ቆይ መታቂው ሚስጥር አለ አንቺ ስለሱ ማቀው ሚስጥር ሳይሆን እርግጠኛ አይደለሁም ግን አንዳንድ መረጃዎች ሰማለሁ በወሬ ደረጃ ማለት ነው እንደነገር ወጥ ያለ ባህሪና የሚጠቀማቸው ነገሮች አሉ በቃ ቤት ውስጥ አንዳንድ ነገሮች ሚዞ ይገባል ሱስ ነው ወይስ መጠጥ ምናምን አይነት ሱስ ነው ወይስ ሌላ ነገር አይ መጠጥ ምናምን አይደለም ይሄ መድኃኒቶች ነገር ናቸውና የተሳሰረ ምናምን ነገር ናቸው የሆነ ብቻ በላስቲክ ምናምን ነገር የሆነ ብቻ እነዚህ ታስሮ የተቀመጠ አንድ ሰው እንዳይነካ ብሎ የሆነ ብቻ የሚያስቀምጥበት ቦታ አለ ምስጢራዊ ቦታ ነውና እዛ አስቀምጧቸው ማንም ሰው እንዲያገኙ አይፈልግም እኛ ከነካኑ ወይ ከተነካ ያቃቸውን ያንዳንዱ ነገር ራሱ ማለት ነው እና ማየት አልችልም ወይ መንካት አልችልም እኔ ያን ነገር ማለት ነው ምክንያቱም የሆነ ነገር ቢገለኝስ በየ ስለመፈራ ስለሚያስፈራራይ ስለሚስትብኝ አንድ ነገር አደርጋለሁ ብቲ እኔ እንኳን ባልኖርም አንቺ ባለሽበት የሆነ ነገር ትሆኛለሽ ነው የሚለኝ ቆይ እስከዚህ ጥግ ድረስ ምን አይነት ስልጣን ቢኖረው ነው እኔ በሌለበት እሱ በሌለበት ቦታ ነው የሆነ ነገር ሊያደርገኝ የሚችለው አንቺ ሰራተኛ ነሽ አይደል እዛ ቤት ውስጥ ይሄን ያህል ነገር ጠልቀሽ ልታውቂ ቻልሽበት ምክንያት ምንድነው በጣም ትቀራረባላችሁ ነው ወይስ እንደው ለኛ እንደ ፍንጭ የምትሰጪን ነገር ካለ ባለቤቱ ታወራኛለች ለነገርኩ ቤተሰብ እዚህ የላትም ብዙም እና ተቀርበኛለች እኔን እና ስለ ባለቤቷ ብዙ ነገር እንደዚህ ደበድባት ምናምን እኔም ከኔ አልፎ እሷን ለማረጋጋት ነው የምሞክረው በቃ እና አቃይዞች ምናምን ብዙ ጊዜ ምናምን አላታለሁኝ እሷም በቃ ተይ ባለቤቴ እኮ እንደዚህ የሆነ ከሆነ ጊዜ በኋላ ነው ባህሪው እንደዚህ ተቀየረው እኔም ጨንቆኛል ምን እንደሆነ ግራ ገብቶኛል ግን እንደው ወሬም እየሰማው ነው አንዳንዴ ጥንቆላ ቤት የሚሄዳን መድኃኒቶችን እንደሚያስመጣና የሆነ ብቻ የሆነ ቦታ እንደሆነ እንደሚጠቀም ሰምቻለሁ የሚውልበት ቦታ አለ እና እዛ እየዋለ የሆነ የሚያመልከው ነገር እንዳለ እርግጠኛ ነኝ ግን ይሄን ነገር ማንን ወደዛ ቦታ እንደወሰደውና እንዴት ነው አላውቅም ከሆነ ጊዜ በኋላ ጸባዩ ተቀየረብኝ
እና ምን እንደማደርግ ጨንቆኛ ግራ ገብቶኛል እና እኔ ከመጸለይ ወይም የሆነ ነገር ከማድረግ ውጭ እኔ ባለቤቴን የማደርገው ነገር የለም ብዙ ነገር ሞክሬያለሁ ይሄ ነገር ከዚህ ህይወት እንዲወጣ ምናምን ግን አልቻልኩም ነው የምትለኝ አንቺ ይሄንን ቆይ ማለት እንደዚህ ዲቴል ነገር እንዴት ልታውቂ ይችላልሽ እኔ ያው ከክፍለ ሀገር አይደለም የመጣሁት ከክፍለ ሀገር ስለመጣሁኝ ብዙ ነገሮች ሲደረጉ ምን ስለማቅ እንደዚህ አይነት ጸባይ ለውጥ ምናምን የሚመጡት ከእንደዚህ ነገር የተያያዙ ነገሮች ናቸው ብዬ ስለምገምት ነው እንጂ ሌላ እኔ እርግጠኛ የሆንኩበት ነገር ኩኑር አይደለም ይመስለኛል እንደዛ ነው ብዬ ነው ያሰብኩት እና ይመስለኛል ነው እያልኩ ያለሁት ግን ታላላቂ ቆይ ይሄ ሁሉ ነገር ሲፈጠር ማለት አሁን በዚህ ዘመን ሰው የተደበደበ አብሮ መኖር ከባድ ነው ማለት አሁን ድሮ ነበረ በድሮ ጊዜ ሰዎች ማለት ሚስትም ሆነች ምንም የተደበደበው የሚኖርበት ጊዜ ነበረ አሁን ላይ ግን ጊዜው የተሻሻለ ነው በሰዓት አሁን ሰው ተነጋግሮ ችግሩን በሚፈታበት ሰዓት ላይ ዱላን መፍትሄ ማድረግ ከባድ ነገር ነው እና ይሄ ነገር ሲፈጠር ቤተሰብ ወይም ደግሞ ጎረቤት እንደነዛ አይነት ነገሮችን ለመፍታት ሙከራ ያደርጉም የአካባቢው ሰዎች ምክንያቱም ሰው የተደበደበ ምናልባት አሁን እንደነገርሽኝ በጣም ጉዳት እንደሚያደርስ ተነግረሽኛል እና አካባቢ ላይ ያሉ ሰዎች ወይ ጎረቤት መቼም ጎረቤት ይኖራል ቤተሰብ ይኖራል እንደነዛ አይነት መፍትሄዎችን ወይም ይሄ ማሸማገል ወይም እነሱን ለማግባባት የመሞከር ነገር አልነበረም የለም እንደነገርኩ ቤተሰብ እዚህ እሷም የለም የኔም የለም የሱም ራሱ ማቅርብ ቦታ እንዳለው እንጂ እሷ ራሱ አታውቃቸውም አስተዋውቅሻለሁ እያለ ለረጅም ጊዜ ግን እስካሁን የሚያስተዋወቃት ነገር የለም ቤተሰብ የሱ ራሱ ማለት ነው የማይታወቅ ማለት ነው በቃ ሩቅ ናቸው አንድ ቀን ሄዳለን ምናምን እየተባባሉ እና ብዙ ጊዜ በቃ ስራ ምናምን ስለሞል አይመቸኝም በቃ ምክንያት ነው ሁሌ ማለት የሚፈጥረውና እሷ ግን እንዴት በዚህ ሁኔታ እንደኖርች ራሱ ለኔም ጥያቄ ሆኖብኛል መጀመሪያ እንደሚዋደዱ ተዋደው ተፈላልገው ነው የተጋቡትኝና ጥሩ ጸባይ እንደነበረው ነግራኛለች አንቺ እንዴት አወቅሽ ተፈላልገው እንደተጋቡ እሷ ናት የነገረችኝ ማለት ታሪኩን የተጋቡበት መንገድ እያንዳንዱ ነገር ካወርታኛለች እኔ እንደ ቤተሰብ ነው የምትቀርበኝ አላልኩም እና ብዙ ነገሮች ነው አወርታኛለች እኔ እንደ ጓደኛ ነው ሁሉ ነገር የምታወራኝ እና በቃ ከሆነ ጊዜ በኋላ ነው ጸባዩ ተቀየረብኝ እና ይሄ ነገር ምንም በቃ ለምን እንደዚህ እንደሆነ ጥያቄ ምናምን በጣም ስለምፈራውም በጣም ስለምወደውም ስለማከብረው ደፍሬ እሱ የሆነ ነገር ለማድረግ አልችልም በቃ ለመለየት ባስብም እንኳን በቃ የመጀመሪያው የነበረን ግንኙነት ማስተዋወሰውና ያን ነገር እያሰብኩኝ እኔ ከሱ ተለይቼ መኖር አይመስለኝም አይነት ነገር ነው የምታወራኝ አንዴ ሰው እየተደበደበ ይሄን ያክል ጥግ ድረስ እንዴ አስቡ እስኪ አይኗ እስኪጠፋ ድረስ ሰውነቷ እስኪቆሳስል ድረስ እንዴ የሆነ ፓራላይዝ እስከምትሆን ሰውነቷ እስከሚደነዝዝ ድረስ እኮ ነው የሚደበድባት ግን ያ ሁሉ ነገር እየሆነች እንኳን ጎረቤት ምናምን ድምጿን እኮ እንደዚህ መጮህ እንኳን አትፈልግም በቃ ማን እንዲደርስባት አትፈልግም ትሸፍናለች ማለት ነው ይሄን ነገር ማለት ይሄን ነገር እንደሚፈጠር ምናምን ያለው ነገር ማንም እንዲያቀባት አትፈልግም ለምን ይሆን እኔ እሱ ራሱን ጥያቄ ነው ያለ ማለት አላውቅም ግን እኮ ሚስተኛው ነኝ ብለሻል ይሄን ነገር እንድታጠቅ እኔ እንጃ እሷን ባለቤቷን ስለምትፈራው ብዙ የምታውቅ ነገር ያለ አይመስለኝም እኔ እንጃ ምናልባት ልትነግረኝ ያልፈለገች ነገር ሊኖር ይችላል እና ግን ቆይ አይዞሽ የሚደበድብ ቆይ ማለት የሚደበድብበት ምክንያትን አታውቁትም ማለት ዝም ብሎ ከመሬት ተነስቶ ነው የሚደበደበው አንቺስ ላይ ጥቃት አድርሶ ያውቃል እንዴ በደንብ ነው እንጂ እኔም ጉሳን እንኳን አልፈን እንደሚደበድበኝ ነግሬያለሁ ግን ምክንያት ይፈልግና ልክ እንደነገርኩ የሆነ ነገር ወይስ እጪ ብሎ የሆነ ነገር ወይም ደግሞ ከውጭ ቆይቶ ሲመጣ ተፈሳጭቶ ሊገባ ይችላል ድንገት ወይ ደግሞ እያወራን ባለንበት ታይም ላይ የሆነ መቀላቀል አይነት ወሬ ያላል የሆነ ነገር ያወራና ይቀላቅላል ከምን እንደሆነ አታውቀውም አንተ አይገባም የሚያወራው ነገር እና ያ ነገር ምላሽ በመሰጠበት ሰዓት ለሱ ጥሩ ምላሽ አይደለም በሱ ትርጉም ማለት ነውና ይናደዳል ሲናደድ ኦቨር የሆነ ፍጥጥ አይነት ነገር አለና በቃ የሆነ የመቀየር ባህሪ ያለና ያኔ እንኳንኛ ሌላም ሰው ቢያየው ራሱ ይፈራል እንዴ ሰው ነው ወይስ ምንድነው እስክትል ድረስ ማለት ነው በቃ በጣም የሆነ ኦቨር የሆነ ነገር ነው የሚያደርገውና በቃ እንዲገለን ሁሉ ድረስ ይደርስና ማለ እንትን ይላል ያቆማል በቃ የሚያደርገው ነገር ራሱ እንጃ አንዳንዴ የሚያቀው ራሱ አይመስለኝም ከሷ ጋር የሆነ ታይም ላይ ፍቅር ይሆናል
የሆነ ታይም ላይ ደግሞ ይጣላሉ እንደዚህ ይደበድባታ ምናምን ነገር እሷ ግን ምንም አይመስላትም በቃ ሁሉ እያደረጋት እንደዚህ እስክትሞት ድረስ እንደዚህ ሰውነቷ እስከሚደክም ድረስ እየደበደባት እንደዚህ ያደረገኝ ብላ እንኳን ማውራት አትፈልግም ለምንድን ነው ማለት እኔ እንጃ ይሄ ነገር ለምንድን ነው ውስጧን አምቃ እየኖረች አለችው እባክህ ወንድሜ እባክህን አይደለም እባክህ እኔ የምፈልገው በቃ ከዚህ ህይወት እንድታስወጣኝ ነው እባክህ ወንድሜ ተረጋጊ እባክህ እኔ አልችልም ከዚህ በላይ አንድ ቀን ማድረስ አልችልም ከዚህ በላይ የእውነት ማለት ምንም የወሰዳችሁ መፍትሄ የለም ነው የምትይኝ አንዴ ሽኛ ወዴታ ቤት እንበለ ማንን እንጥራ አይኮም እሷም እንደነገርኩ ማንም እንዲያውቅ አትፈልግም ለምንድን ነገር ውስጧን አምቃ እየኖረች ያለችው እሺ አሁን ከኛ የምትፈልጊው በትክክል ምንድነው ማለት ምን እንድናደርገው ነው የምትፈልጊው እናንተን ከቤት ውስጥ እንድናስወጣችሁ ነው የምትፈልጊው ወይስ ማለት እንደነገርሽኝ ከሆነ ይዋደዳሉ አልሽን አሁን እዚህ ውስጥ ብንገባ ምንድነው ልናደርግ የምንችለው ማለት አሁን በግልጽ አሁን ላንቺ ምንድነው እንድናደርግ የምትፈልጊው ማለት ከፈለክ የሆነ ሰዓት ላይ ማለት ባለቤቱን ታገኛታለህ ብቻዋን በመተውንበት ሰዓት እኔ የጠቆምህና እሷም የሚሰማት ምናልባት ለአንተ ካወራች እሷን ታወራታለህ የምትነግርህ ነገር ካለ የማላውቀው ነገር ካለ ካወራች ግን እኔ ማንም እንዲያውቅ እንደማትፈልግ አውቃለሁ ግን ምናልባት አንተ ካወራች ቀርበህ እንድታናግራት ፈልጋለሁ ከዚህ ህይወት ግን መውጣት ትፈልግ እኔ አላውቅም ፍላጎታ እየገባኝ አይደለም ግን አሁን እኔም ለዛ ነው ጥያቄ ሆነብኝ አሁን ሄደን እሷ እየወደደችው ማለት አሁን አንዳንዴ ችግር ብለው ይመጡና አንዳንድ ሌሎች ቤተሰቦቻችን ይዋደዳሉ ግን እንለያያቸው አይፈልጉም እንደነዚህ አይነት ክራውድዶች ውስጥ ደግሞ መግባት ከባድ ነውና ምናልባት የቻልነውን እናድርግ ሌላ ምናልባት የቀረ የምትሰጭን ፍንጭ ካለ ንገሪ ሲመስለኝ ስለምትፈራው ነው እንጂ ማለት አብራ መኖር አትፈልግም ነገር በቃ በጣም ነው የምትፈራው ስለምትፈራ ነው የምትወደው እኔ ይመስለኛል ተወደዋለች ግን ደግሞ በዛው ልክ ትፈራዋለች በቃ የሆነ ነገር የሚያደርጋት ስለሚመስላት ይሁን እንጃ ግን በጣም ስለምትፈራ የሆነ የውስጧን አውጥታ የሆነ ነገር ለማድረግ አትፈልግም ወይ አስፈራራት ነገር አለ እኔ እንጃ ይሄ ነገር እኔ አላቅምና እሱን ይሁን ያለበት ሁኔታ ለምን እንደዚህ ይሆን እንዳለ እንድትሰሉ እንድታውቁ ነው የምፈልገው እና ይሄ ነገር እንድትደርሱበት ነው የምፈልገው ስለዚህ አሁን አንቺ እሱም ደህና አይደለም ማለት አንዳንዴ ፍቅር ይሆናል አንዳንዴ ደግሞ ኃይለኛ የሚቀያየር ከሆነ እሱ ራሱ ችግር አለበት ነው የምትይኝ አዎ ስለዚህ አንቺ ግን ከዛ ቤት መውጣት ትፈልጊያለሽ አዎ ፈልጋለሁ ብዙ ጊዜ ከወጥቻለሁ ግን እየመለሰ ነው ቤት የሚያስገባኝ እሺ እኔ ምን ላድርግ ይከታተልሻል ማለት ነው አዎ በጣም የሚከታተለኝ ቆይ ካንቺ ጋርና ከባለቤቱ ጋር ችግር አለ የሚደባደባችሁ ምክንያት ወይ ደግሞ እናንተ ጋር ሰላም እንዳይሆን የሚያደርግ አንቺ ራስሽን ፈትሸሽ ታውቂያለሽ እንደ ሰራተኛ ወይ ያየሽበት ሌላ መጥፎ ነገር አለ እሱ የማይፈልገው ነገር እኔ ማለት እኔ ስር የተባልኩትን ነገር ሰራለሁኝ አድርጌ የተባልኩትን ነው የማደርገው ያልታዘዝኩትን ነገር አላደርግም ከሱም ጋር ሰላም ናችሁ ማለት እየተለዋወጠ ከመምጣት አንቺ ላይ ድብደባ ከማድረሱ በፊት ሌላ ነገር የለም በቃ ምንም አጥፍቻ አይደለም ግን እሱ እኔ ማደርገው ነገር ለሱ ልክ አይደለም በቃ እኔ ትክክል ነው ብዬ ማምነው ነገር አድርጌ የተባልኩት ነገር ሳደርግ እሱ በቃ በሌላ መንገድ ተረጉሞና ወደ ጻብና ወደ ድብድብ ነው የሚያዞረው ና ኦቨር በቃ እኔ እንጃ የሚገርምን ጀርባይ ላይ ራሱ የሆነ ቁስለት አለ የደበደበኝ ምናምን ነገር ግን ለማን ብዬ ነግረዋለሁ ለማን ብዬ አሳየዋለሁኝ ጥሩ እስኪ በቃ እኛ የቻልነውን ነገር እናድርግ እንግዲህ እሷንም ለብቻ እሱንም ለብቻ ማድረግ ያለብንን ነገር ለማድረግ እነሱ ማውራት አለብን አሁን አንቺም የነገርሽንን ነገር ከአካባቢ ማህበረሰብ ጋርም በፍጹም ተጣልቶ አያውቅም ማለት ከአንቺ ጋርና ከባለቤቱ ውጪ ከሌላ ሰው ጋር ተጣልቶ ያውቃል ምንም ሰምቼ አላውቅም በቃ ጸጥ ብሎ ይመጣል ውጭ ሰላም ነው በቃ ውጭ ሰላም ነው ይመጣን ቀጥ ብሎ ቤት ውስጥ ከሷ ጋር ነው በቃ እና ከኔ ጋር ነው ጻው ጥሩ እንግዲህ እስኪ አንቺን አውራን እሱንም እናውራው ባለቤቱንም እናውራው መፍትሄ ማድረግ የምንችለውን ነገር እናደርጋለን እባክህን እርዳን በቃ እባክህን ወንድሜ እንሞክራለን የቻልነውን እንሞክራለን እንዳልሽ አሁን አንቺ እንደነገርሽኝ ጉዳዩ ትንሽ ወሰብሰብ ያለ ነው ከባድ ነው እና ትንሽ ጊዜ ሊፈልግ ይችላል እኔም እኮ ስለጨነቀኝ ነው እናንተ ይጣራዋችሁ ወዴት አንድ ጊዜ ላልፈታው ይችላል ማለት እንዴት ድንገት የሚፈታ ነገር አይደለም ይሄ ነገር ድንገት አልተፈጠረም በብዙ ጊዜ የተፈጠረ ነገር ነው እሱማ ይገባኛል እኮ ልክ ነህ ግን በቃ እንደምንም ብላችሁ እናንተ የብዙ ሰዎችን ችግር እንደምትፈቱ ሁሉ እኛም ችግር ፍቱልን በቃ ከዚህ ወጣ እንፈታዋለን ግድ የለሽም ፕሮሰስ ይኖረዋል ግን የሚፈታ ነገር ከሆነ ከፈጣሪ ጋር ለመፍታት እንሞክራለን የስራ ባልደረቦቻችንም አሉ ተባብረን ለመፍታት እንሞክራለን አንቺ ግን አይደለም እሺ አመሰግናለሁ እሺ እንግዲህ ውድ ተመልካቾቻችን ከታችን
የመጣውን መረጃ ሰምተናል አሁን ደግሞ ማናገር ያሉብን ሰዎች ይኖራሉ የአካባቢ ማህበረሰብ ሊሆን ይችላል የሚመለከታቸው አካላት ሊሆን ይችላል ከነሱ ጋር የተለያዩ ንግግሮችን አድርገን ይህን ጉዳይ ለመፍታት እንሞክራለን እስከዛው ግን በሌላ ሰዓትና ጊዜ እስከምንገናኝ አብራችሁን ቆዩ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ እንግዲህ የሺ በጠቆመችን ጉዳይ ላይ መረጃ ማሰባሰብ ጀምረናል አሁንም እጃችን ላይ አንድ የጠየቅናቸው ነገሮች አሉ እንግዲህ ደበድበናል አላስቀምጣልን በጉልበት ቤታችንን እየመራን ያለው እኔ ሰራተኛ ሆኜ ገብቼ ነገር ግን እንደ ሚስት እየተደበደብኩ ነው የተቀጠቀጥኩ ነው ብላለች የሺ እንግዲህ የጠቆመችን ቤት አካባቢ ነው የምንገኘው እሷ የምትሰራበት ቤት አካባቢ ነው የምንገኘው ከዛ ቤት ውስጥ ማን ይውጣ ማን ይግባ እናውቅም ያለችንም ነገር ሁሉ ነገር ትክክል ይሁን የሚደበደብ አካል አለ ወይስ የለም ሰውየው ሲደባደባል ወይም ደግሞ ሰውን ያስጨንቃል የሚለው ነገር ምንም የምናውቀው ነገር የለም እንግዲህ በጠቆመችን መሰረት እስካሁን ጥቆማ ብቻ ያገኘነው ምንም አይነት ማረጋገጫ አላገኘንም ግን እንደነዛ አይነት ማረጋገጫዎችን ለማግኘት እንግዲህ አሁን የምንገኘው ከየሺ የምትሰራበት ቤት ፊት ለፊት ነው ያለነው ማን ይግባ ማን ይውጣ ምንም የምናውቀው ነገር የለም ግን ለተወሰኑ ሰዓታት ጥበቃ እያደረግን ነው ከዛ ቤት ውስጥ ግን እስካሁን የተለያዩ ቢያንስ ከ4 ሰዓትና 5 ሰዓት አካባቢ ሆኖናል ግን ማንንም የወጣ አካል የለም እንግዲህ አሁን እዚህ ቦታ ላይ የምንገኘው እንግዲህ ለየሺ ምንም አይነት ነገር አልነገርናትም አሁን ከቤት ሰው እየወጣ ይገኛል እንግዲህ ተከተሉን ሰላምቴ ቆይ አንዴ እንዴት ነሽ ሰላም ነው ቆይ አንዴ አስቆልፊኝ እናቴ ምን ነበር አንዴ ላውራሽ የምፈልገው ነገር አለ ምንድነው ካሜራ ምናምን ይዛል ቆይ ግድ የለም እኮ አትስፈቅደኝ እያስቀረስከኝ ነው ምንድነው ጋዜጠኛ ነኝ አንዴ ውስጥ ገብተን ማውራት እንችላለን እሺ ቢያንስ ካሜራውን አስተፋልኝ እንችላለን ግን ቸኩያለሁ ሰዓት የለኝም ግድ የለሽ ብዙ ጊዜ አልወስድብሽም ካንቺ ጋር በተለየ ጉዳይ ማውራሽ ነገር አለ እኮ እሺ ካሜራው ምንድነው ያስፈልጋው ካሜራውን ላጠፋልሽ እችላለሁ ተረጋጋ ካሜራው ከረብሽሽ ችግር የለውም አዎ አስተፋልኝ እሺ አንዴ እናጠፋልሻለን ግን እስኪ ከኔ ጋር ለማውራት ፍቃደኛ ከሆንሽ ካሜራውን አስተፋልሻለሁ እሺ ችግር የለውም ብዙ ሰዓት ግን የለኝም ማስቆይ ኮለ ነው ቸኩላለሁ አልቆይም ችግር የለውም እሺ አመሰግናለሁ ውድ ተመልካቾቻችን እንግዲህ ከሷ ጋር የተወሰነ ቆይታ ካደረግን በኋላ ተረጋግተን ስላለው ነገር ለማውራት እዚህ ቁጭ ብለናል ያው መጀመሪያ ራሴን ግልጽ ላድርግልሽ እኔ ጋዜጠኛ ነኝ ስለ ቤተሰባችሁ ማህበረሰብ ውስጥ የሚወራው ጥሩ ነገሮች አሉ እነሱን ለቤተሰብ ምን ሲጀምር ለ5 ደቂቃ ነው ያልከኝ ሲቀጥል እንደምቸኩል ነገር ያለው ሲቀጥል ደግሞ ስለ ቤተሰብ ምንም ማወራው ነገር የለምና ስላለው ምንም ማወራው ነገር የለም ስለ ቤተሰብ ምንም ያወራነው ነገር የለም ሲቀጥል ከካሜራ ጀርባ የተወሰነ ቆይታ አድርገናል ላስረዳሽ ሞክሬያለሁ እኛ አላማችን እንግዲህ ወጣት ተጋቢዎችን ስላለው ነገር ኤክስፒሪየንስ ሼር ለማድረግ ነው የመጣ ነው እሺ ልካውን ስለሱ ስለምትላቸው ነገሮች አሁን ፍቃደኛ አይደለም ጊዜ የለኝም ስለቤተሰብም ለማውራት ምንም ጊዜ የለኝም እንደው ነገር አለ ደስተኛ ቤተሰብ ነገር አለ በህይወቴ በጣም ደስተኛ ነኝ አሁን ግን በጣም ቸኩላለሁ እንዳልኩ ለ5 ደቂቃ ነበር ያልከኝ ኖ 5 ደቂቃ ማለት ነው ገና ወሬው ልታደራው ነውና እባክህ እንውጣ ከቻልክ ብትወጣልኝ ተረጋጊ መጀመሪያ አይ ምንድነው የምንረጋጋው ስለቤተሰብ ምናምን አንተ ማንነና ነው ስለኔ ቤተሰብ የምታወራው አልገባኝም ምን ፈልገን የመጣው ሲጀምር ማንንም ማለት ልታወሪኝ ፍቃደኛ ካልሆንሽ ለምን ነበርሽን ከፍተሽ ያስገባሽ ለ5 ደቂቃ ስላልከኝ ነው እናም ደግሞ 5 ደቂቃ አላወራንም አይደል 5 ደቂቃ እንኳን አልሆነም አይ ሳይውክ ሐሳብ የሆነ ቤተሰብ ምናምን ስትል ብዙ ነገር ልታወራ ነው ታስተውቃለህ የሆነ ወሬው በጣም እያደራው ነው ስለዚህ ጊዜ ትፈልጊኛለህ ስለ ቤተሰብሽ የምትፈሪው ነገር አለ አይ ምንም ፈራው ነገር የለኝም እንዳልኩ ነው ጊዜ ስለሌለኝ ነው አሁን ስለ ቤተሰብ ምናምን ማውራበት ሰዓት የለኝም እና እባክህ ባለቤቴም ከመጣ ጥሩ ነገር አይፈጠርም ማለት ጥሩ አይደለም ባክን ፍቃደኛ ከሆንክ ብትወጣ እንዴት ከኔም ልወጣ ቆይ አንደኛ እዚህ ጋር ቁጭ ብለናል መጠይቅሽ ጥያቄዎች አሉ ለነሱ ጥያቄዎች መልስ ስጪኝና እና ቁጭ ብለሽ ፍሬክ ነው እኮ እኔ ማከብሻለሁ እንጂ ቤቴ ቁጭ ብላ የግድ ማዘዝ መብት የለም ላስወጣው ሁሉ ልዘዝ እኮ አላልኩኝም አይደለ እኔ ልዘዝ አላልኩኝም በትህትና ነው እኮ ይኸውልሽ በትህትና አውሪኝና ካንቺ የሚጠቅም ነገር ልንማር እንችላለን ካንቺና ከባለቤትሽ የሚጠቅም ነገር ስለምንማር ለሌሎች ሰዎች ለማስተላለፍ ነው ሌላ አይደለም እና ምናልባት የምትፈሪው ነገር ከሌለ ተረጋግተሽ ብታወሪኝ ደስ ይላል ነገር ኖሮ ሳይሆን ስለባለቤቴ ምንም ላወራችሁ ልልኝ በቃ በጣም ጥሩ ሰው ነው እንደምታይ በጣም ምናምን ሰዎች ነን አንድ ላይ ስንታይ በቃ ለነገር የምችለው በዛት ይሄንን ነው ከዚህ በላይ ብዙ ወደሱ ገብቼ ማውራት አልፈልግም ይበቃናል ይሄን አልካወቅ አይበቃም ዲቴል ነገር ማወቅ አይጠበቅብህም
አንተ ማንህና ነው በዚህ መጠን አንድ ጋዜጠኛ ስለ ህይወቴ ምን ነገር ለምንድን ነው አይመለከትም ሲጀምር እና ከዚህ በላይ ማውራት አልፈልግም እና ባክህን ከቻልክ መግባትን እንዲጸጽተኝ አታርገኝ እኔ እኮ ፍቃደኛው ያስገባው ለ5 ደቂቃ ስላልከኝ ነው እንጂ ሲጀምር እንደዚህ አይነት ኢንተርቪው ይሆናል ብዬ አላሰብኩም እና ከዚህ በላይ ማውራት አልፈልግም ከቻልክ ውጣ አልዛም አስገዳጅ ነገር ላደርግ ይችላል እስኪ መጀመሪያ ስታውሪ ቀስ ብለሽ ብታውሪ ደስ ይለኛል ምን ነው ቀስ የሚለው ሲቀጥል ደግሞ እኔ እዚህ ጋር ወንጀለኛ አይደለም ህጋዊ ጋዜጠኛ ነኝ ከኔ ጋር አንድ ቃላት ለውጦች ብታደርጊ ምንድነው ችግሩ ማለት ችግር ያመጣል አንቺ ህይወት ላይ አይመለከተኝም እኔ ስላንተ ህጋዊነት ህጋዊ ሁን አትሁን አይመለከተኝም እኔ ፍቃደኛ እስካልሆንኩ ድረስ ግን ምንም ርዕስ ቢሆን ሞራት ከፈለኩ ካልፈለኩ መብቴ ነው አይደል ይሄን አንተ እኮ ነው ማለት አንዴ ላውራሽ ስለሽ እኮ ፍቃደኛው ላውራሽ ያልከኝ ለ5 ደቂቃ ነው ያልከኝ ልወጣ ስል በርስ ቆልፍ ነው ያገኘኝ አይደል አንዴ ምትፈሪው ነገር አለ እኔ ምንም የሚያስፈራ ነገር የለም እናወራለን ብለን ከገባን በኋላ ሐሳብ የሚያስቀይር ምን ተፈጠረ አይ በቃ ሳይክ ገና ቁጭ ብለህ ልታወራ ነው ብዙ እንዳወራክ ነው ይፈልካው ታስተውቃለህ እኔ ማውራው ነገር የለኝም ጊዜ የለኝም አይ አለሽ ብዙ የምታወሪው ነገር አለ ምን ማለት ነው አንተ ከራሴ በላይ የምታውቀው ነገር አለ ምን ለማለት ፈልገህ ነው ካንቺ በላይ ላላውቅ እችላለሁ ግን ስላንቺና ስለ ባለቤትሽ የሰማኋቸው አንዳንድ ነገሮች ስላሉ እነሱን ግልጽ እንድታደርግልኝ ነው ስለባለቤትሽ ማለት ውጣልኝ እንደተወጣ ነው የምፈልገው በቃ እንደው ይኸውልህ ሌላ ችግር ሳትፈጥር ውጣ ስለባለቤትሽ ምን ማለት ነው ከኔ በላይ ከራሴ በላይ ስለኔ ልታውቅ የምትችለው አንተ ማን ስለሆንክ ነው እሺ አንዴ ተረጋጋ ደላላለም ወይ ደግሞ ሰላይ ነው ማለት ነው ሰው ሊኮና ሰላይ አይደለም እኮ ጋዜጠኛ ብለህ ድራማን እየሰራ ነው ውጣልኝ አሁን እሺ ተረጋጋ አልረጋጋም በቃ ውጣልኝ ምንም የምናወራው ነገር የለም እዚህ አካባቢ ሰዎች ረበሹን ድምጽ በጣም የድብድብ ድምጽ እንሰማለን እና እስኪ እና ጠይቃቸው ሂድና የሚደባደቡትን ሄደ አዋራቸው እኔ ጋር እንዴ ብትጠይቀኝ እኔ መጣ ይሄን ችግር ለመፍታት ነው እዚህ የመጣሁት እስኪ አንተ ማንነና እኔን ችግር የምትፈታልኝ ውጣልኝ ካልኩ እየሰማኸኝ ነው ከዚህ በላይ ማውራት አልፈልግም አይመለከትህም ወድቄ ነው አይመለከትህም አሁን ውጣ ወድቀሽም አይደለም ወድቀሽን ማለት ሰማኛለህ ወንድም ውጣ እንድትወጣ እየነገርኩ ነው ፊትሽ በሙሉ በላልዟል ማለት አይመለከትህም ስለኔ ፊት አንተ ምን አገባ ማንነና ጀመር እንደዚህ የምታወራው አይልሽ እኔ እመለከተኛል ምክንያቱም ሴቶች ሲበደሉ ማየት አልችልም ኧረ እባክህ ለስንት ሴት ደርሳችኋል እስከዛሬ አሁን አንተ አይደለም ስለዚህ ምን ነገረኝ አሁን እንድትወጣ ሴት እንደደረስኩ በማስረጃ ላሳይሽ እችላለሁ ምንም አይነት ማስረጃ ማየት አልፈልግም ማውራት አልፈልግም ምንድነው ማለት የምትፈሪው ነገር አለ ምን ማለት ነው የምትፈሪው ነገር ማለት ማውራት ካልፈለኩስ መፍራት ብቻ ነው ለማውራት አልፈልግም እኔ እስኪ ቁጭ በግዴ አይደለም ለምንድን ነው ቀጥ ብለህ መጣ አስገባው እኔ እንደዚህ ወሬ የምታወራ መሰለኝ ሲጀመር ቤተ እግዚአብሔር ነው ሲጀመር ባህላችንም አይፈቅድም ዝም ብለሽ በቆንኩበት ውጣ ማለት አትችይም እየሰማኸኝ ነው እኔ ነኝ የማውቀው ኑሮኝ አሁን ልትወጣ እየጠየቅኩ ነው ማይሆን ችግር ውስጥ ነው የምትገባው አንተም እየነገርኩ ነው ውጣ ችግር የለውም እኔ የለውም ማለት ለኔ ካሰብሽ እኔ ችግር ውስጥ ልግባ ግን አሁን አንቺ ቁጭ ብለሽ አውሪ 10 ደቂቃ አውሪኝ ግዴለሽም በቃ ይኸውልሽ 10 ደቂቃ 5 ደቂቃ ብለን የገባው ከዚህ እኮ አሁን 10 ጨምሪበትና 15 ደቂቃ አውርቼሽ እሄዳለሁ ምን ብታወሪ ምን ችግር አለ ለምን ችግሩ ነኝ የማውቀው አንተ አይደለም እኮ ይኸውልሽ አልኩሽ እኮ በቃ ባለቤትሽ ይደበድብሻል ለማንኛውም እሱን ከዛ በኋላ ቁጭ ብለን ነው ምን ማለት ነው ይደበድብሻል ማለት ምንም የምታውቀው ነገር አለ አይተታቃለህ አይተኝ ታውቃለህ ሲመታኝ ይኸውልሽ እኔ በቂ ማረጋገጥ ውጣ እንደውም ውጣ እንድትወጣ ነው የምፈልገው በቃ ከዚህ በላይ ማውራው ነገር የለም ውጣ